ለአቅመ ደካሞች የሚደረገውን ድጋፍ ተቋማዊ በማድረግ ህብረተሰቡን በማሳተፍ አጠናክረን ማስቀጠል ይኖርብናል አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 ዓ.ም የገና በዓልን ምክንያት በማድረግ ለአቅመ ደካሞች ማዕድ ማጋራት ፕሮግራም አካሂዷል። አዲስ ዓለም ሞገስ ተጨማሪውን ይዟል። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዘንድሮውን የገና በዓል ምክንያት በማድረግ በወላይታ ሶዶ ከተማ ለሚገኙ አቅመ ደካሞች የእህልና የገንዘብ ድጋፍ አድርጓል። እነዚህ ወገኖች በበዓል ዕለት ወደ ሰው ደጅ ሳያማትሩ በየቤታቸው በደስታ እንዲያሳልፉ በማሰብ ድጋፍ መደረጉን የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ተናግረዋል። እንደ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ያደረግነው ድጋፍ ነው። በዓል ያው በኢትዮጵያ ባህል ሁሉም ሰው እኩል የሚደሰትበት ስለሆነ በአቅም ውስንነት ምክንያት በዓሉን በደስታ ሳያሳልፉ እንዳይቀሩ እንደዚሁም ደግሞ በዕለቱ ብቻ ሳይሆን ለወርም ቢሆን እነን ዘይት ደግሞ ለቤታቸው እንዲጠቀሙ ለማገዝ እና አብሮነታቸውን ለመግለጽ የተዘጋጀ ክዋኔ። እንደዚህ አይነት በጎ ተግባራትን አጠናክረን ለማስቀጠል ተቋማዊና ህዝባዊ መሰረት ማስያዝ እንደሚገባም አቶ ገብረ መስቀል ጫላ አሳስበዋል። ሁሉም ተቋም ዜጋ አቅም ያለው ለሌላው በመደመር እሳቤ ውስጥ ያለው ማካፈል ደግሞ የሚል እሳቤ ስላለው ከዛ አንፃር በክረምት በጎ ፈቃድ ለአቅመ ደካሞች ቤት የምንሰራው ለምሳሌ ባለፈው ክረምት ወደ 15600 ቤቶችን ሰርተን ያስረከብነው በእኛ ክልል አቅመ ደካሞች 15600 አባወራ ወይም እማወራዎችን ቤት ሰጥቶ ማስረከብ ማለት ትልቅ ስራ ነው። 7200 የደም ዩኒት ሰብስበናል። ይሄ የበጎ ፈቃድ አገልግሎት ስራ ነው። ህብረተሰቡ እርስ በርስ የመደጋገፍ ባህልን በማዳበርና ሰብአዊነትን በማስቀደም ለተለያዩ ችግሮች የተዳረጉ ወገኖችን የመታደግ አደራ በተገቢው ሊወጣ እንደሚገባ በስፍራው ተመላክተዋል። ይሄ መደጋገፍ የሚለው የኢትዮጵያውያን ባህል ነው። ይሄ ባህል ደግሞ ሁል ጊዜ ሊደረግ ይገባል። አሁን የማን ልጅ ትምህርት ቤት አልገባም፣ የማን ልጅ በልቶ ያድራል፣ የማን ልጅ ይራባል፣ የማን ደግሞ ቤት ሙሉ ነው የሚለውን እንተዋወቃለን። በጉርብትና፣ በእድር፣ በሌሎች ትስስሮች እንተዋወቃለን እና ይህንን ተዋውቀን ስናበቃ ችግር ያለበት ደግሞ የቱ ነው የሚለውንም መለየትና መደገፍ ያስፈልጋል። የክልላችን የብልጽግና ፓርቲ ጽህፈት ቤት የተለያዩ ተረጂዎችን የድሃ የሚባሉትን በዓልን አብረን እናሳልፍ ከአለን ማድ አብረን እንካፈል በሚል መሪ ሁሉንም እንደ ከተማችን ካሉ ወደ 100 እና ከዛ በላይ ለሚጠጉ ለድሃና አቅም ላነሰላቸው አካላት የድጋፍ ወይንም የማዕድ ማጋራት ፕሮግራም ነው እንግዲህ ዛሬ ያካሄደው። በከተማው በበዓል ቀን ብቻ ሳይሆን በሌሎች ጊዜያትም መሰል ተግባራት ሲከናወኑ መቆየታቸውን በማንሳት ይህ ተጠናክሮ እንዲቀጥል የህብረተሰቡና የተለያዩ ተቋማት ትብብር ወሳኝ ነው ብለዋል። ይሄ ፕሮግራም ደግሞ እዚህ ጋር በዓል ሲደርስ ብቻ ሳይሆን ሁልጊዜ መለመድ ያለበት የበጎነት ተግባር ነው። ይህን ተግባር በተቋም ደረጃ ብቻ አይደለም፣ ሁሉም ሰው አሁን ላይ እየተለመደ ሰዎችም ደግሞ ለሰዎች ያላቸውን ፍቅርም እየጨመረ መደጋገፉን በዛው ልክ ትስስርን እየፈጠረ ከፍ እያለ መጥቷልና ሁሉም የህብረተሰቡ አካላት እነዚህን ወገኖች በተለይም ጎዳና ላይ ያሉ ህጻናትን፣ አቅመ ደካማ አረጋውያንን፣ አካል ጉዳተኞችን ያካተተ የማዕድ ማጋራት ፕሮግራም ማድረግ አለባቸው። አንዱ እኔ በዓልን ሳከብር ሌላውም አብሮ ከኔ ጋር በዓል መካፈል አለበት፣ መቋደስ በጋራ መካፈል አለበት የሚል አንዱም የኢትዮጵያዊነትም ባህላችንም ነው። ስለዚህ ያን መነሻ በማድረግ በሁሉም በከተማችን ባሉ በመንግስት ተቋማትም በግል ተቋማት ይህን መነሻ በማድረግ የተለያዩ ድጋፎችን እያደረጉ ነውና ይሄ ድጋፍ ደግሞ እንደ ከተማችን ተጠናክሮ የሚቀጥላል። ድጋፍ የተደረገላቸው አቅመ ደካሞችም ስሜታቸውን እንዲህ አጋርተዋል። ለዚህ ይህን ያቀረቡትን ቢሮዎችን እግዚአብሔር ይስጣቸው፣ እግዚአብሔር እድሜና ጤና ይስጣቸው። ደስ ብሎኛል። በጣም ከመጠን በላይ ደስ ብሎኛልና እግዚአብሔር ይስጣቸው። እኔ እንግዲህ አሁን ጎዳና ላይ ያለሁት እነዚህ ድርጅቶችን
እኔ ከመንገድ አገኙና አመጡብኝ። እድሉ ለልጆቻቸው ጋር ነው በዓል ምን ታሳልፋለህ አሉ። ምንም የለኝም ጎዳና ነው ያለሁት አልኩኝ። ና እኛ ላንተ ለልጆቻችን የሚሆን ነገር እንሰጣለን ብሎ ከጎዳና አመጡብኝ። እነሱ እጅግ አድርጌ አመሰግናለሁ። ጌታ ይባርኩት። እንዲህ ያለ እድል አገኝቼም አላቅም። ዛሬ አንድ ለኔ ራሴ ሌሎች አላቅም እንጂ ለኔ ይሄ እድል ዛሬ አንድ ነው። በተያያዘ ዜና ህብረተሰቡ የመረዳዳት ባህልን በማዳበር የገና በዓልን በፍቅርና በአንድነት ማክበር አለበት ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አሳሰቡ። ዋና አስተዳዳሪው በዓልን አስመልክተው የእንኳን አደረሳችሁ መልእክትም አስተላልፈዋል። ፍሬህይወት ተስፋዬ ዝርዝሩን ታቀርብልናለች። ለ2018 ዓመተ ምህረት የኢየሱስ ክርስቶስ ልደት የእንኳን አደረሳችሁ መልእክት ያስተላለፉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዓሉ ለመላው የክርስትና እምነት ተከታዮች የሰላም የፍቅርና የደስታ እንዲሆን መልካም ምኞታቸውን ገልጸዋል። መላው ኢትዮጵያውያን አገር ውስጥም ከአገር ውጭም ያላችሁ እንዲሁም መላው የወላይታ ህዝብ የዚህ ወላይታ ዞን ያሉ ከወላይታ ውጭም በተለያዩ አካባቢዎች የሚገኙ ከሀገር ውጭም ለሚገኙ መላው የወላይታ ህዝብ ሁሉ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እወዳለሁ። ጌታችን ኢየሱስ ክርስቶስ ራሱን ለሰው ልጅ ኃጢአት ስል ክብሩን ዝቅ አድርጎ በሰው አምሳል የተገለጠበት ይሄ በዓል እጅግ በክርስትና እምነት ተከታዮች ዘንድ ትልቅ ዋጋ የሚሰጠው በዓል ነው። የገና በዓል ስናከብር የተቸገሩትን በመርዳትና እርስ በርስ በመደጋገፍ እንዲሁም ይቅር በመባባል ሊሆን እንደሚገባ ነው ዋና አስተዳዳሪው ያሳሰቡት። እንደ ሀገር ስናከብር በርካታ እሴቶች ያሉበት በዓል እንደመሆኑ መጠን በተለይም በተለያዩ ምክንያቶች በተፈጥሮ አደጋም በሰው ሰራሽ አደጋም የተጎዱ በዝቅተኛ ኑሮ ደረጃ ላይ ያሉ ወገኖችን የምናስብበት ጌታችን ኢየሱስ ክርስቶስ ይሄን በማድረግ ይታወቃል እና የሱን ባህሪ ተከትለን እኛም ካለን ነገር ለነዚህ ወገኖች የምናካፍልበት በዓል፣ የምንጠይቅበት በዓል፣ ያለንን ነገር ለነሱ ፍቅራችንን የምንገልጽበት በዓል ሊሆን ይገባል። እንደ ኢትዮጵያውያን ያለን እሴት ያለውን ለሌላ ማካፈል፣ ማዕድ ማጋራት፣ ማብላት፣ መጎብኘት፣ መጠየቅ እነዚህ ትልቁ የዚህ በዓል እሴቶች ስለሆኑ ሁሉም ሰው ይሄን በዓል በሚያከብርበት ጊዜ እንደዚህ የተጎዱትን ወገኖችን በመጠየቅ ልናከብር ይገባል። በዞኑ የተጀመሩ መሰረተ ልማቶችን ለማጠናቀቅ አንድነታችንን ማጠናከርና መደጋገፍ ያስፈልጋል ያሉት ዋና አስተዳዳሪው ህብረተሰቡ በማህበራዊ ሚዲያዎች ለሚሰራጩ ሀሰተኛ መረጃዎች ጆሮ ሳይሰጥ ለአካባቢው ሰላምና መረጋጋት የድርሻውን እንዲወጣም ጥሪ አቅርበዋል። የተወሰኑ ጅምር የልማት ስራዎች አሉ። እነዚህ ልማት ስራዎችን ማጠናከር እና የህዝባችን አንድነት አጠናክረን መሄድ ያስፈልጋል። ይሄን በዓል ስናስብ የህዝባችንን አንድነት የህዝባችን የተጀመሩ የልማት ስራዎችን የምናጠናክርበትና ሌሎች ደባል አጀንዳዎች ላይ ባለመያዝ የበለጠ አንድነትን አጠናክረን የተጀመሩ ልማት ስራዎችን ከግብ የምናደርስበት የበለጠ ጠንክረን ሰርተን ለውጥ የምናመጣበት ሊሆን ይገባል። ከዛ ውጪ በየማህበራዊ ሚዲያ የሚለቀቁ ሀሰት መረጃዎችን ባለመስማት ትክክለኛ መረጃ ከመንግስት በመውሰድ የመረጃው ተአማንነትን በማረጋገጥ በዛ መረጃውን የማግኘት መብታቸውን እንዲጠቀሙ በዚህ አጋጣሚ ለመግለጽ እወዳለሁ። ለሁሉም ኢትዮጵያውያን ለመላው የወላይታ ህዝብ ሁሉ መልካም የገና በዓል ይሁንላችሁ ማለት እወዳለሁ። በተመሳሳይ የገና በዓልን ስናከብር ያለንን በመስጠትና በማካፈል እንዲሁም አቅመ ደካማ ወገኖችን በዓሉን በደስታ እንዲያከብሩ በመደገፍ ሊሆን እንደሚገባ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም አሳሰቡም። ከንቲባዋ የኢየሱስ ክርስቶስ የልደት በዓልን በማስመልከት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ለትዕግስት ክፍሌ ዘገባ መሰዊያ አስቄል።
የገና በዓልን በማስመልከት የእንኳን አደረሳችሁ መልእክት ያስተላለፉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በከተማዋ ለሚገኙ አቅመ ደካማ ወገኖች ማዕድ የማጋራት ስራ እየተሰራ መሆኑን አንስተዋል። የገና በዓልን ስናከብር ያለንን በመስጠትና በማካፈል እንዲሁም የታረዙትን በማልበስ አቅመ ደካማ ወገኖች በዓሉን በደስታ እንዲያከብሩ ማድረግ እንደሚገባ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም አሳስበዋል። በከተማችን እንግዲህ የተለያዩ የማህበረሰብ ክፍሎችን በማስተባበር እንደዚሁም ደግሞ የክልላችን ማዕከል እንደመሆኗ መጠን የተለያዩ የሴክተር ተቋማት በክልል ደረጃ ያሉት የተለያዩ ክፍለ ከተሞች ላይ ያሉትን መልምለን በመስጠት ማዕድ ያጋሩ ያሉበት ሁኔታ አለ። ከዛም ባሻገር እንደ ከተማ አስተዳደር ባለሀብቶችን የህብረት ስራ ማህበራትን በማስተባበር አቅም የሌላቸውን አቅመ ደካማ የሆኑትን ጠይቀናል። አሁንም እየጠየቀን ነው ያለነው። በዓሉን ስናከብር እንግዲህ እርስ በርስ ተጋግዘን ላጡት ወገኖቻችን ማዕድ በማጋራት ያለንን በማካፈል በመተባበርና በመተጋገዝ በዓሉን ልናከብር ይገባል። በበዓል ወቅት በሚደረገው እንቅስቃሴ የተለያዩ አደጋዎች እንዳይከሰቱ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባና ከጸጥታ አካላት ጋር እንዲተባበር ጥሪ አቅርበዋል። በዓል ወቅት እንግዲህ እጅግ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። በተለይ ከኤሌክትሪክ መብራት አገልግሎት ጋር ከእሳት አደጋም እንዳይከሰት ማህበረሰባችን ጥንቃቄ እንዲያደርግ በዚህ አጋጣሚ ጥሬን ላቀርብ እወዳለሁ። ከዛም ባሻገር በዓል እንደመሆኑ ጸጥታውንም ባለቤት ሆኖ የጸጥታ አካላትም እንዲያከብሩ እንደዚሁም በምግብ ሰዓትም በመመረዝም ራሳቸውን እየጠበቁ የሕክምና አገልግሎት የሚሰጡ አካላት ቀጥታ የተዘጋጁ ቢሆንም ግን ራሱን በምግብ በመጠበቅ ቅባት ነገሮችንም በመጠቀም በሚጠቀሙበት ሰዓት ራሳቸውን እንዲጠብቁ ለማሳሰብ እወዳለሁ። ከንቲባዋ በመጨረሻም ለመላው የክርስትና እምነት ተከታዮች በዓሉ የሰላምና የጤና እንዲሆን የመልካም ምኞት መልእክታቸውን አስተላልፈዋል። እንኳን ለ2018 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም ሁላችን አደረሰን ለማለት እወዳለሁ። በዓሉን እንግዲህ ስናከብር እርስ በርስ የምንተጋገዝበት ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ ሆኖ ራሱን ዝቅ አድርጎ በከብቶች በረት የተወለደበትን በዓል ለኛ መዳን እንዲሆን የተወለደበት በዓልን ነው የምናከብረው። ከዚህ የምንማረው ከክርስቶስ ራሱን ዝቅ አድርጎ ለሰው ልጆች ሕይወት መዳን ብሎ ያደረገውን ነውና ራሳችንን ዝቅ አድርገን ለያዝነው ዓላማ ሕዝባችንን አክብረን እንድናገለግል በተሰጠን በተሰማራንበት ሁሉ እንድናከብር አሳስባለሁ። ከዛ ባሻገር በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተጋገዝና የመተሳሰብ እንዲሆን በዚህ አጋጣሚ እገልጻለሁ። መልካም በዓል። አቅመ ደካማ የሆኑ ወገኖቻችንን በተለያዩ ዘርፎች የመርዳት ባህልን ለማስፋት እየሰራች መሆኗን በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ሶዶ ከተማ ቄራ ቃለ ሕይወት አጥቢያ ቤተክርስቲያን ገለጸችም። ቤተክርስቲያኒቷ የገና በዓል ምክንያት በማድረግ ለአቅመ ደካማ ወገኖች የማዕድ ማጋራት መርሃ ግብር አካሂዳለች። ሰናይት አብርሃም ተጨማሪውን ይዛለች። በየበዓላት ወቅት አቅመ ደካሞችን የመደገፍ ስራ ለ22 ዓመታት ያክል ሲተገብር የቆየው የወላይታ ሶዶ ከተማ ቄራ ቃለ ሕይወት ቤተክርስቲያን የገና በዓል ምክንያት በማድረግ ለ42 አቅመ ደካሞች ለበዓል መዋያና የቁሳቁስ ድጋፍ ማድረጉን የቤተክርስቲያኒቱ መጋቢ ታመነ ቶራ ተናግረዋል። ይህንን አገልግሎት እንድናገለግል ያነሳሳን ዋናውና ትልቁ የቤተክርስቲያን ተልዕኮ አንደኛው ነፍሳትን ወደ ጌታ የመጥራት ስራ አንደኛው ሲሆን፣ ሁለተኛው ደግሞ ድሆችን እንድናገለግል መጽሐፍ ቅዱስ ያዘናል። ከዚህ አንጻር ለድሃ የሚሰጥ አያጣም ይላልና ምሳሌ መጽሐፍ ምዕራፍ 28 ላይ እንን መሰረት አድርገን እንን አገልግሎት ከጀመርንም አትሊስት ወደ 23 ዓመት ሆኖናል። በየዓመቱ በምናደርገው አገልግሎቶች እግዚአብሔር እያሰፋን ህዝቡም ይህንን አገልግሎት እየተነቃቃ እየሰራ ይገኛልና ያነሳሳን ትልቁ መጽሐፍ ቅዱሳዊ ስለሆነ ነው።
ሁሉም አብያተ ክርስቲያናት ከሃይማኖታዊ አስተምሮት ባለፈ የበጎ አድራጎት ስራዎችንና ግብረአብነትን ማስረጽ እንደሚጠበቅባቸውም መጋቢ ታመነ አሳስበዋል። ይህንን አገልግሎት በአጥቢያ ብቻ እንዲወሰን አንፈልግም። በተለይ በሌሎችም አጥቢያዎች ይህንን አገልግሎት በስፋት ብንሰራ አንደኛ ድሆችን ተመግቦ እንዲያድሩ በልቶ እንዲያድሩ የማድረግ ስራ መስራት እንችላለንና ሌሎችም በተለይ በዚህ ዙሪያ በደንብ እንዲሰሩ እንፈልጋለን። አሁን እኛ በዚህ በበዓላት ብቻ መመገብ አይደለም፣ በተለይ ራሳቸውን የማስቻል ስራም ጎን ለጎን እየሰራን ነው። ቤት ደግሞ ለሌላቸው ቤትም እየሰራን እየረዳን እንገኛለን። የወላይታ ሶዶ ከተማ ቄራ ቃለ ሕይወት ቤተክርስቲያን የወጣቶች አስተባባሪ አቶ አቤኔዘር ዘውዴ በበኩላቸው ካጠገባችን እያሉ በዓሉን ለማክበር አቅም ያጡ ወገኖቻችን በማገዝ የመረዳዳት ባህል ሊጠናከር ይገባል ብለዋል። እኛ እየበላን እኛ እየጠጣን የማይችሉ ሰዎችን ደግሞ እያየን ማለፍ ከባድ ነው ኖርማሊ ብናስብና በዚያ አኳያ ቤተክርስቲያን ከጀመረች በጣም ቆይታለች። ምናልባት በበዓል ወቅት እንደዚህ አይነት ሁኔታዎችን ታደርጋለች። ከዛ ባለፈም ግን በቋሚነት ምትረዳቸው ምታስተምራቸው ልጆች አሏት። አጠገባችን ያሉ ሰዎችን መርዳት እንችላለን፣ መደገፍ እንችላለን። በምንችለው አቅም ሁሉ እናደርጋለን። እግዚአብሔር ፈቅዶን ደግሞ እያደረግን እንገኛለን። ዛሬ ላይ የተወሰኑ ሰዎች ናቸው ብር ያዋጡት፣ ግን በብዛት ደግሞ ወጣቱ በተግባር በመገኘት እዛው ቦታ ላይ በመሆን ስጋውን በማከፋፈል ያሉ ነገሮችን አሬንጅ በማድረግ እየረዱ ናቸውና በብዙ መንገድ መርዳት ይቻላል። ድጋፍ የተደረገላቸው ወገኖችም ድጋፍ ያደረገውን ቤተክርስቲያንን አመስግነዋል። አማባል ማያ ሁሉ ይሰጡናል። ተጠቅመን ባልትና ከልጆቻችን ጋራ አይለያችሁ አመት ያድርሳችሁ ብለን መርቀን አሁንም ይሆ ደግሞ የጌታችን ኢየሱስ ክርስቶስ ልደት አከብሩ ብሎን ይሆን ጠርቶ ስጋ አርዶ ዱቄት ዘይት ሰጥቶናል። አሁኑ ለማጪውም ሰላም ያደርሳችሁ ሙና ወሰፈ ቀርሰራ እቲ ማዲን ካፊን ከፈጣሪ በታች እነሱ አግዘውን ነው እየኖርን ያለ ነው። እኛ ልንከፍል ስለማንችል ፈጣሪ ራሱ ይስጣቸው። ባይ ሐቄ እንት በሰስ ገባት ወሰ እታው እሞ አቅመ ደካማ የሆኑ ወገኖች ሰርተው ኑሯቸውን እንዲያሻሽሉና በዓላትን በደስታ እንዲያከብሩ የመተጋገዝ ባህላችን ሊጠናከር ይገባል። የደብረ መንክራት አቡነ ተክለ ሃይማኖት አንደኛ ደረጃ ትምህርት ቤት ከመማር ማስተማር ስራው ጎን ለጎን በተለያዩ የማህበረሰብ አገልግሎት ስራዎች እየተሳተፈ መሆኑን የትምህርት ቤቱ መምህራን ተናገሩ። የትምህርት ቤቱ ተማሪዎችና መምህራን የገና በዓል ምክንያት በማድረግ ለአቅመ ደካሞች ማዕድ አጋርተዋል። ማሩ ሞላ ያዘጋጀውን ዘገባ የምታቀርበው ሂሩት የሙሩ ናት። የደብረ መንክራት አቡነ ተክለ ሃይማኖት የአንደኛ ደረጃ ትምህርት ቤት ከሃይማኖታዊ አስተምሮቱ በተጨማሪ በመደበኛ የመማር ማስተማር ስራ በእውቀትና በስነ ምግባር የታነጸ ትውልድ ለመቅረጽ ሲሰራ ቆይቷል። ትውልድን ለመቅረጽ በትጋት እየሰራ የሚገኘው ትምህርት ቤቱ የገና በዓልን አስመልክቶ ተማሪዎቹንና መምህራንን በማስተባበር በሰበሰበው ገንዘብ ለአቅመ ደካሞች ማዕድ አጋርቷል። ትምህርት ቤታችን ያው በስነ ምግባር የታነጹ በእውቀት የበሰሉ ዜጋዎችን ለማፍራት የሚተጋ ትምህርት ቤት ነው። እያፈራም ያለ ትምህርት ቤት ነው። ከዚህም ጎን ለጎን ማህበረሰባችን ተማሪዎቻችን የማህበረሰባችንን ችግር ለመጋራት በዓልን አብሮ ለማሳለፍ አብረው እንዲሰሩና አብረው በዚህ አስተሳሰብ ተኮትኩቶ እንዲያድጉ የዘንድሮን የ2018 ዓመተ ምህረት የገናን በዓል አቅመ ደካማ ከሆኑ ደጋፊ ጧሪ ከሌላቸው ወላጆች ጋር እንዲያከብሩ ከትምህርት ቤቱ ማህበረሰብ ጋር በመነጋገር ተማሪዎች የራሳቸውን አስተዋጽኦ እንዲያደርጉ አድርገን ትምህርት ቤቱም ተማሪዎች ባዋጡት መዋጮ ላይ ተጨማሪ በጀቶችን በጅቶ ለ20 አቅመ ደካማ ወላጆች የበዓል ማስፈሰጊያ የሚሆን የተወሰኑ ቁሳቁሶችን አዘጋጅተን ተማሪዎች ይህንን ልምድ ከልጅነታቸው ጀምሮ ተሞክረውን ይዘውት እንዲያድጉ እያደረግን ያለንበት ሁኔታ ላይ ያለው ማለት ነው። ትምህርት ቤቱ የገና በዓልን ብቻ ሳይሆን እንግዲህ የተቸገሩትንም ይረዳል። ትምህርት ቤቱ ለምሳሌ ወላጅ የሌላቸው ህጻናቶች አሉ። እነሱንም ያሁን ያለ ክፍያ ነው ትምህርት ቤቱ እየረዳ እያስተማረ ያለውና እንግዲህ ከወላይታ ሶዶ ትምህርት ቤት ከሚባለው እንግዲህ ለየት የሚያደርገው ይሄን ትምህርት ቤትን እንግዲህ የተቸገረውን በጣም ይረዳል። ስሜ አቶ ዳዊት ለምሴ ይባላል። የዚህ የትምህርት ቤቱ ዋና ርዕሰ መምህር ነው ነኝ። እንግዲህ ትምህርት ቤቱ ይሰራ ያላችሁ ብዙ በተለይ በስነ ምግባር ዙሪያ በርካታ ስራዎችን እየሰራ እንገኛለን።
እንግዲህ ይሄ አሁን የምታየው በስነ ምግባር አንጻር ዋናው ነው። ሌሎችም ስራዎች ተማሪ ካለው ላይ ተካፍሎ ከተጎዱ ከደከሙ ወገኖች ጋር ያለው ነገር አካፍሎ እንዲበላ እንዲጠቀም በዓሉን ደግሞ አልባሌ ቦታ እንዳያሳልፍ ተማሪዎችን እስካሁን በዚህ ሳምንት ስንመክር ቆይተናል። ተማሪዎች ደግሞ መስጠት ምን እንደሆነ ከኪሳቸው ከሌለው አቅማቸው ያለው ነገር ሰጥቶ ይሄ አሁን የምታየው ስጦታ ለወገኖቻችን ሰጥቷልና ይሄ እንግዲህ ክፍል ውስጥ የተማሩ የቆዩት ዛሬ ደግሞ በተግባር የሚያሳዩት ነገር ነው። ይሄ ነገር ለልጆች አድጎ ራሳቸውን ችሎ ራሳቸው በራሳቸው ተነሳስቶ የሚሰጡበትን ሁኔታ ያመቻቻል ማለት ነው። ከመምህራኖቻቸው በተመከሩትና በተማሩት መንገድ ወገናቸውን ለመደገፍ መነሳሳታቸውን ለወላይታ ቴሌቪዥን ተናግረዋል። በትምህርት ቤታችን ስነ ምግባር ወይ ግብረገብን ትምህርት ከሌሎች ትምህርት ጋር አንድ ላይ በማዋቀር ይሄንን ያስተማረ እኛን እንደዚህ አይነት ስራዎችን እንድንሰራ ያበረታታል። ሩትን በደንብ መርዳት አለብን። እሱን ያስተምሩናል። ስነ ምግባራችንን ለቤተሰብ መታዘዝ፣ ቤተሰቦቻችንን በተለያዩ በምንችለው በአቅማችን መርዳት ያስተምሩናል። ትምህርት ቤቱ በቀጣይ መሰል የበጎ አድራጎት ስራዎችን አጠናክሮ እንደሚቀጥልም ተመላክቷል። የዘንድሮውን የገና በዓል ካለምንም የጸጥታ ችግር በሰላም እንዲጠናቀቅ ተገቢውን ዝግጅት ማድረጉን የወላይታ ሶዶ ከተማ ፖሊስ መምሪያ አስታወቀ። የበዓል ሰሞናትን ተከትሎ በስፋት ሊያጋጥሙ ከሚችሉ ሐሰተኛ የገንዘብ ኖት ልውውጦችና ለበዓሉ ከሚገለገሉባቸው ከምግብ ግብዓቶች ጋር ተቀላቅለው ለገበያ የሚቀርቡ ባዕድ ነገሮችን ከመግዛቱ በፊት ሸማቹ ህብረተሰብ ጥንቃቄ እንዲያደርግም አሳስበዋል። ሪፖርተራችን ማሩ ሞላ ነው የወላይታ ሶዶ ከተማ ፖሊስ መምሪያን መግለጫ የሚያቀርብልን። ከቀናት በፊት በዳልቦ ገብርኤል የንግስ በዓል ላይ የወላይታ ሶዶ ከተማ ፖሊስ መምሪያ ከአካባቢው ማህበረሰብና ከአጋዥ ኃይሎች ጋር በመቀናጀት ከቅድመ ዝግጅት ጀምሮ በሰራው ተግባር በዓሉ በሰላም መጠናቀቁን ያስታወሰው የከተማው ፖሊስ የገና በዓልም በተመሳሳይ ካለምንም የጸጥታ ችግር እንዲጠናቀቅ ቅድመ ዝግጅት ማድረጉን ገልጿል። በዓል ሲደርስ ለአንድ ጊዜ ስግብግብ ነጋዴዎች እየፈጠሩ ያሉት ችግር አለ። ምንድነው? ቅቤን፣ በርበሬን የመሳሰሉትን ከባዕድ ነገር ጋር በማቀላቀል ጤና ላይ ችግር እንዲፈጠር የሚያደርጉ ሰዎች አሉ። ይሄ ጥሩ አይደለ። እያንዳንዱ ሰው ገበያ ውስጥ ሲገበያይ ጥንቃቄ ሊያደርግ ያስፈልጋል። ምክንያቱም ባዕድ ነገር ለጤና ጠንቅ ስለሆነ እንደዚህ አይነት ነገር ሲያጋጥም ምንጊዜም የፖሊስ መረጃ አለ። ፖሊስ መረጃ 6793 በነጻ ስልክ መስመር በመደወል ምንጊዜም ማንኛውንም አስተያየት ካለ መረጃ ካለ ለፖሊስ መስጠት ያስፈልጋል። ሁለት ትልቅ በዓላቶች አሉ። የገና በዓል አለ፣ ቀጥሎ የጥምቀት በዓል አለ። ሶዶ ከተማ አቋርጦ የሚሄዱት እዚህ ለሚኖሩ ህዝቦችም ሰላም ከተማ እንድትሆን በበዓል ወቅት የተለያዩ ትራፊክ አደጋ ወንጀል ከመከሰቱ በፊት ቀድመን ለመከላከል በየመዋቅር ላይ በየሶስቱም ክፍለ ከተማ ላይ ህዝቡን የማዋየት ስራ የተለያዩ ወንጀል መከላከል አጋዥ ምንላቸው አሉ። ቅድም ያወያናቸው ጨኝ ወራጅ፣ ፓርኪንግ፣ ሊስትሮ ጠራጊዎች እነዚህን አድራጅተን ለወንጀል መከላከል ስራ አጋዥ ከማድረግ አንጻር በፊት ለሚኖረው በዓል ዝግጁ የማድረግ ስራ እየሰራን እንገኛለን። ከጊዜ ወደ ጊዜ እጅግ እየተራቀቁ ከመጡ ከወንጀል ተግባራትና ከሐሰተኛ የገንዘብ ኖት ልውውጦች ልዩ ጥንቃቄ እንዲደረግ የገለጸው የወላይታ ሶዶ ከተማ ፖሊስ መምሪያ ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆን ተመኝቷል። የተለያዩ አካባቢ የመጡ ሰዎች አሉና እነዚህ ሰዎች ግብይት ሲፈጽሙ እኛው ሐሰተኛው የብር ኖት ይሰጣሉ። ስለዚህ ይሄ አዲስ ብሩ አዲስ ነው ደግሞ ስለሚታወቅ በእጅ ላይ ሲይዘው ሲጨብጡት ሲያዩት መለያ ስላላቸው ምናልባት ብር ዝም ብሎ ቆጥሮ ከመረከብ ባለፈ ጥንቃቄ አድርገው አይተው ብር ቢቀበሉ ከሚደርስባቸው አደጋ ራሳቸውን መጠበቅ ስለሚችሉ ጥንቃቄ ያስፈልጋል ብዬ ነው ማስበው። አሁን የተጀመሩ ሰዎች ተጠናክረው ይቀጥላሉ። ከዚህ የተነሳ መጪው በዓል ሰላም እንደሚሆን እናምናለን። መላው ለክርስትና እምነት ተከታዮች የጌታችን ኢየሱስ ክርስቶስ ልደት በዓል በሰላም እንዲያልፍ እና ሰላማዊ እንዲሆን መልካም በዓል እንዲሆንላቸው በወላይታ ሶዶ ከተማ ፖሊስ መምሪያ ስም ላስወዳለሁ። አመሰግናለሁ።
በበዓላቶች ወቅት የሚፈጽሙ ወንጀሎች አሉ። ንጥቂያዎች፣ ማታለል፣ ማጭበርበር፣ የተለያዩ እነዚህን ወንጀሎች ለመከላከል ህዝቡ ቀድሞ አውቆ ራሱን፣ ቤቱን፣ አካባቢውን እንዲጠብቅ ማድረግ አንፃር በበዓላቶች ወቅት የሚፈጽሙ ወንጀሎችን ለመከላከል አቅደን እየሰራን እንገኛለን። በዓሉ በሚከበርበት ወቅትም ይሁን በሌሎች ቀናት ለወንጀልና ለጸጥታ ስጋት የሚሆኑ ምልክቶች ሲስተዋሉ እንዲሁም ወንጀል ሲፈጸም የከተማው ነዋሪዎች በፖሊስ የነጻ የስልክ መስመር 6793 በመደወልና ጥቆማ በመስጠት ከፖሊስ ጎን እንዲሰለፉም የወላይታ ሶዶ ከተማ ፖሊስ መምሪያ ጥሪውን አቅርቧል። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን ሶዶ አጥቢያ ለእግዚአብሔር የሚሳነው ነገር የለም ከተባለ የጸሎት ህብረት ጋር በመተባበር የገና በዓልን ምክንያት በማድረግ ለአቅመ ደካማ ወገኖች ማዕድ የማጋራት መርሃ ግብር አከናወኑ። አቅመ ደካማ ወገኖችን የመደገፍ ተግባር በዓላትን ብቻ ሳይሆን ባዘቦት ቀናትም ተጠናክሮ መቀጠል እንዳለበትም የቤተክርስቲያኒቱ አገልጋዮች አሳስበዋል። ድጋፉ የተደረገላቸው ወገኖችም በዕለቱ የተደረገው ድጋፍ ከቤተሰብ ጋር ሳይቸገሩ በዓልን በደስታ እንድናሳልፍ አድርጎናል በማለት ድጋፉን ያደረጉ አካላትን አመስግነዋል። ለአማኑኤል ጃጊሶ ዘገባ ውብሸት ጳውሎስ። ለእግዚአብሔር የሚሳነው ነገር የለም የተሰኘ የጸሎት ህብረት አገር ውስጥና ከሀገር ውጭም ያሉ ወገኖችን በማስተባበር ባገኘው የገንዘብ ድጋፍ ከኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን ሶዶ አጥቢያ ጋር በመተባበር የገና በዓልን ምክንያት በማድረግ ለበርካታ አቅመ ደካማ ወገኖች ማዕድ አጋርተዋል። የቤተክርስቲያኒቱ አገልጋይ ቄስ ያዕቆብ ትእዛዙና የጸሎት ህብረቱ አገልጋይ ወንጌላዊ ቴዎድሮስ መርክኒ እነኚህ አቅመ ደካማ ወገኖች በዓሉን ሳይቸገሩ እንዲያሳልፉ ታስቦ የተደረገ ድጋፍ መሆኑን ነው የተናገሩት። አንዱ ለአንዱ መነሳሳት አቅም ላጡ ቀባሪ ላጣው ሰዎች ደግሞ ማዕድ ለመብላት በበዓላት ጊዜ ምንም የሌላቸውን እግዚአብሔር ደግሞ ለደሃ ያበደረ ለእግዚአብሔር አበደረ እንደሚባል ተመግቦ ቤታቸው ሄዶ ከሰው እኩል ተመግቦ ሲበሉ እንዴት ደስ የሚል ነው። እና ጌታ ይመስገን 2 በሬ ገዝተን ለ40 ሰው ነው ይሄ ፕሮግራም አሁን የተዘጋጀው። እንግዲህ 40 ሰው ብቻ ሳይሆን በአባወራ 40 ሰው ነው። እዛ ቤት 5 ሰው ያለ 6 ቤተሰብ ያለ ያንን ሁሉ እንግዲህ አስበን እግዚአብሔር ሲረዳን ለዚህ ደርሰናልና 1 ሊትር ዘይት፣ 1 ኪሎ ሱካር ያ ብቻ ሳይሆን ደግሞ ፍርኖ ዱቄት 5 ኪሎና ቅርጫ ሙሉ እግዚአብሔር ሲረዳን ለዚህ ፕሮግራም አዘጋጅተን አምጥተናል። በየአካባቢያችን ያሉ አቅመ ደካማ ወገኖችን የመርዳትና የመደጋገፍ ባህል በበዓላት ብቻ ሳይሆን በሌሎች አዘቦት ቀናትም ተጠናክሮ ሊቀጥል የሚገባ መልካም ተግባር እንደሆነም ነው አገልጋዮቹ የሚያሳስቡት። ይህ ደግሞ ዛሬ ብቻ ተሰጥቶ የሚቀር ሳይሆን ይሄንን አይቶ ሁሉም ሰው እንዲነሳሳ፣ እንዲረዳቸው፣ እንዲደግፉ ከበዓል ውጪም ደግሞ የሚራቡ አልባሳትን አጥቶ ለሚቸገሩት አልባሳትን የተሰጠ አለ። አፋቸው የሚወጣው ነገርን ውስጤን ደስታና እምነትን፣ ኃይልን፣ ትጋትን ለሌላም ጊዜ እንድነሳሳ ነው ያደረገኝና በዚህ አጋጣሚ አሁንም ጀምሮ በዚህ ፕሮግራም ላይ የተሳተፉትም ለቀጣይ ጊዜም በርትቶ ከኔ ጋር እንዲቀጥሉና ሌሎችም ደግሞ ለዚህ ስራ እንዲነሳሱ ጥሪ ያቀርባል። ለእግዚአብሔር የሚሳነው ነገር የለም የተሰኘ የጸሎት ህብረት አስተባባሪ ወንጌላዊ ቴዎድሮስ መርክኒና የኢትዮጵያ ወንጌላዊት ሉተራን ቤተክርስቲያን ሶዶ አጥቢያ አገልጋይ ቄስ ያዕቆብ ትእዛዙ ለእንደዚህ አይነት በጎ ስራ እጃቸውን በመዘርጋት የተባበሩ አካላትንም አመስግነዋል። አገር ውጪ ወጥቶ በተለያየ አገር ላይ ያሉ ለእግዚአብሔር ምን ይሳነዋል የሚል የጸሎት ቡድን ናቸው። ይሄንን እዚህ ስፍራ እንዲመገቡ መዋጮ አድርጎ ካላቸው ሳይተርፍም ካላቸው አካፍሎ የሰጡትን መጀመሪያ ልንባርካቸው እንወዳለን። ጌታ ይባርካቸው። እንግዲህ ውስጤ ላይ ምሻት ነበረ። በዚህ ደግሞ ለእግዚአብሔር የሚሳነው ነገር የለም። በጸሎት ህብረት እንግዲህ በኢሞ አገልግሎት ነው ማገለግለው፣ ሶሻል ሚዲያ በኢሞ አገልግሎት ነው ማገለግለው። ሳገለግል ጌታ እግዚአብሔር የሰጣቸው መንፈሳዊ ልጆች አሉ። በዚህ አጋጣሚም እነሱንም ማመስገን ፈልጋለሁ። እንግዲህ ይህንን ሐሳብ አመጣው እግዚአብሔር ይባርካቸው። በድህነት ምክንያት የየዕለት ኑሯቸውን ለመምራት የተቸገሩና ጧሪ ቀባሪ ያጡ እነኚህ አቅመ ደካማ ወገኖች በዓልን ከልጆቻችን ጋር ቆዝመን ለማሳለፍ ወሰንን እያለን እኛ ያላሰብነው ሲሳይ ወደ ደጃችን ከተፍ ማለቱ እጅግ አስደስቶናል ብለዋል። በጣም እኛ ሰው ሲበላ ማንበላበት ጊዜ አለ። እየተቸገረን ያለ ነው። ያው ኢኮኖሚው ኑሮም እንደዚህ ነው።
እግዚአብሔር ይመስገን። አሁን ይሄ ስጋ ገዝተን እኛ ማብላት በጣም በእኛ አቅም ከባድ ነው። ያው እናንተም ታውቁታላችሁ፣ በጣም ከባድ ነው። ግን እግዚአብሔር ይስጣቸው። ይሄንን ከእግዚአብሔር ነው የመጣው እና ከእግዚአብሔር በታች የረዱን ክፍል እግዚአብሔር ይባርካቸው። ለስራ ለትዳር ያልበቁ 2 ተማሪዎች ወንድ ልጅ አለ። እነሱን ለማብላት እኔን ለማብላት አመት እንደዚህ በደረሰ ቁጥር ስቃይን መከራን ሀሳብን ጭንቀትን የበዛ ነበረ። አሁንም ጭንቅ ላይ ነበርኩ። እግዚአብሔር ይስጣችሁ፣ ፈጣሪ ይስጣችሁ። የ3 ልጆች እናት ነኝ። በጣም በቃ ያው እኔ እንደ ችግሬ ይችላል ልጆቼ ሌላ ደጅ እያዩ ይሄ የለም እናንተ እኛ ቤት ይሄ የለም ይሄ ጎደለ ለምን ይሄንን ነገር አታመጪም እየታረደ እኮ ነው እንዲህ የሆነ እኮ ነው ስሉኝ በጣም በቃ ራሴን ለማጥፋት ያሰብኩት ጊዜያቶችም አሉ። ግን እግዚአብሔር እናንተን ለኛ ስላስነሳ እጅግ አርጌ ነው ማመሰግነው። እድሜ ይስጣችሁ። በቀጣይም ቢሆን ድጋፍ የሚሹ አቅመ ደካማ ወገኖችን የመርዳት ባህል ተጠናክሮ የሚቀጥል በጎ ተግባር መሆኑንም ወንጌላውያን አሳስበዋል። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም አቅመ ደካሞችን መደገፍ ሊበረታታ የሚገባ ተግባር ነው ተባለም። ገናን ለነዳያን በሚል መርህ የዳሞት ወይዴ ወረዳና የበዴሳ ከተማ ወጣቶች ለአቅመ ደካማ ወገኖች ድጋፍ አድርገዋል። መስከረም ጌታቸው ተጨማሪውን ታቀርብልናለች። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም አቅመ ደካሞችን ሲደግፉ የቆዩ የዳሞት ወይዴ ወረዳና የበዴሳ ከተማ ወጣቶች ዘንድሮም ይህንን በጎ ተግባር አስቀጥለዋል። ገናን ለነዳያን በሚል መርህ አቅመ ደካማ ወገኖችን የደገፉ ወጣቶች ማህበራዊ ሚዲያን ለበጎ ዓላማ ማዋልን አስመስክረዋል ያሉት የበዴሳ ከተማ ከንቲባ አቶ ዳንኤል ታደመ መልካምነት በሰው ብቻ ሳይሆን በፈጣሪም ዘንድ የሚመሰገን ተግባር በመሆኑ ሊጠናከር ይገባል ብለዋል። አንድ እግዚአብሔራዊ ነው፣ 2 መንግስትም የሚደግፈው ነው፣ 3 እንደ ማህበረሰብ የኛ ህዝብ ደግሞ ያለውን በማካፈል የሚታወቅ ህዝብ ስለሆነ በህዝብም በእግዚአብሔርም በመንግስትም ዘንድ የሚያስመሰግን ተግባር ስለሆነ ላደጉበት አካባቢ ለተወለዱበት ለአካባቢያቸው ያለውን ቁጭት ባለቤትነትን የሚያሳይ ተግባር ስለሆነ ከልብ ላመሰግናቸው ወዳለው። ሲቀጥል ይሄ ተግባር እንዲቀጥል እላለሁ። የዳሞት ወይዴ ወረዳ አስተዳዳሪ አቶ ተክሌቶማ በበኩላቸው ማህበራዊ ሚዲያን ለበጎ ዓላማ በመጠቀም አቅመ ደካሞችን ለመርዳት ወጣቶቹ ያደረጉት ጥረት የሚበረታታ መሆኑን ገልጸዋል። ማህበራዊ ሚዲያን ለእንደዚህ አይነት መልካም ለበጎ ስራ ማዋል ምን ያህል በሰማይም ሆነ በምድር ላይ እስካለን ድረስ መንፈስን የሚያረካ ቅዱስ ተግባር እንደሆነ እነዚህ እናቶች እነዚህ አቅመ ደካማ አባቶች በረከት ቀላል አይደለም፣ ጸሎታቸው ቀላል አይደለም። ለዚህ ቀና ሀሳብን ያመነጩ ያቀዱ ጊዜያቸውን፣ ጉልበታቸውን፣ ዕውቀታቸውን፣ ገንዘባቸውን የሰው ብዙዎች ናቸውና እነዚህን በዳሞት ወይዴ ወረዳ አስተዳደር ስም በወረዳው ህዝብ ስም ከልብ ነው ማመሰግናቸው። በሀገር ውስጥና ከሀገር ውጭ ካሉ ግለሰቦች የተለያዩ የማህበራዊ ሚዲያ አማራጮችን ተጠቅመው ገንዘብ በማሰባሰብ ይህንን ድጋፍ ማድረጋቸውን የተናገሩት ደግሞ ድጋፍ አድራጊ ወጣቶች ናቸው። እውነት ለመናገር ገንዘብ ኖሮን አይደለም የጀመርነው። ስንጀምር አብዛኞቹ ወጣት ናቸው። ያን ያክል ሰውን ለመርዳት የሚችሉ ሳይሆን ገና ራሳቸው እርዳታ የሚያስፈልጉም ነበሩ። ይሁን እንጂ ሰው ለመርዳት ቀና ልብ ብቻ በቂ ነው በሚል ሶሻል ሚዲያዎች ላይ ቲክቶክ ላይ ፌስቡክ ላይ የተለያዩ እንቅስቃሴዎችን በማድረግ ከመላው ዓለም አረብ ሀገራት ውስጥ ያሉ ኢትዮጵያ ውስጥም የተለያየ ቦታ ያሉ ወጣቶች ርብርብ አድርጎ በዛ መንገድ ነው ገንዘብ ሊሰበሰብ የቻለው። እነሱን ለመርዳት ካለን ተነሳሽነት አንጻር ልጆች ጋር ወጣቶች ጋር በመተባበር ለነሱ የሚያስፈልገውን ነገር ለማድረግ በራሳችን ፍላጎት በራሳችን ተነሳሽነት ነው እንዲህ ለማድረግ ያሰብነው። የተደረገልን ድጋፍ በዓሉን በደስታ እንድናሳልፍ ይረዳናል ሲሉ ድጋፍ የተደረገላቸው ሰዎች ተናግረዋል። ዛሬ ዘይት ዱቄት እግዚአብሔር ይባርካቸው፣ አመቱን ይጨምርላቸው፣ ጸጋ ይብዛላቸው። ዛሬ ዱቄት ዘይት ተባረኩ፣ ይደጉ። ሌሎችም የእነዚህን ወጣቶች ፈለግ በመከተል መሰል በጎ ተግባራት ላይ በንቃት እንዲሳተፉም ተጠቁመዋል።